ይህን ቪዲዮ በዚህ ዓመት የ8ኛ ክፍል ሚኒስትሪ ተፈትኖ ትልቅ ውጤት አምጥቶ ወደ አዳሪ ትምህርት ቤት መግባት ለሚፈልገው ጓደኛችሁ ላኩልን። በዛሬው ቪዲዮአችን እንዴት አዳሪ ትምህርት ቤት ገብታችሁ መማር እንደምትችሉ እናጋራችኋለን። በአሁኑ ጊዜ በተለያዩ ከተማዎችና ክልሎች አዳሪ ትምህርት ቤቶች እየበዙ ነው። አሁን ያለንበት ወቅት የዓመቱ መጨረሻ እንደመሆኑ ለቀጣይ ዓመት የትምህርት ዘመን ብዙ አዳሪ ትምህርት ቤቶች ለተማሪዎች የምዝገባ ማስታወቂያ እያወጡ ይገኛሉ። ለምሳሌ ያክል በፌደራል ደረጃ የሚገኙ 9 የሚደርሱ አዳሪ ትምህርት ቤቶች፣ በሁሉም ዩኒቨርሲቲዎች ስር ያሉ የኮሚዩኒቲ ትምህርት ቤቶች፣ በኦሮሚያ ክልል ስር የሚገኙ ወደ 7 የሚሆኑ አዳሪ ትምህርት ቤቶች፣ አዲስ አበባ ከተማ ስር ያሉ አዳሪ ትምህርት ቤቶች፣ በአማራ ክልል የሚገኙ ወደ 5 የሚደርሱ አዳሪ ትምህርት ቤቶች እንዲሁም ደግሞ በሁሉም ክልሎች የሚገኙ አዳሪ ትምህርት ቤቶች አዲስ ተማሪዎችን ተቀብለው ለማስተማር ጥሪ አቅርበዋል። መስፈርቶቹን ስንመለከት የ8ኛ ክፍል ክልላዊ ፈተና አማካይ ውጤት ለሴቶች 80 ለወንዶች ደግሞ 82 መሆን አለበት። የ7ኛና የ8ኛ ክፍል ትራንስክሪፕት አማካይ ውጤት ለሴቶች 83 ለወንዶች ደግሞ 85 መሆን ይኖርበታል። ነገር ግን ይህ እንደማሳያ የአማራ ክልል መስፈርት ሲሆን ሌሎች ደግሞ ከክልል ክልል የተለያዩ ይሆናሉ ማለት ነው። ስለ አዳሪ ትምህርት ቤቶች ይሄንን ካልኳችሁ 9ኛ ክፍል ከገባችሁ በኋላ ለትምህርታችሁ የሚያግዛችሁን አንድ አፕሊኬሽን ልጠቁማችሁ። ኢንትራንስ ትሪክስ ይባላል። አፕሊኬሽኑን ከአፕ ስቶር ወይንም ከፕሌይ ስቶር በማውረድ ከፍታችሁ ሁሉንም የ9ኛ ክፍል ትምህርቶች ከአጋዥ ቪዲዮዎች፣ ኖቶች እንዲሁም ደግሞ ከፕራክቲስ ጥያቄዎች ጋር ይዞላችሁ ቀርቧል። እንዲሁም ለዋናው ፈተናችሁ እንዲያግዛችሁ የተለያዩ የፋይናል እና የሚድ ኤግዛም ጥያቄዎችን አካቶላችኋል። ታዲያ ምን ትጠብቃላችሁ? አሁኑኑ አፕሊኬሽኑን ከአፕ ስቶር ወይንም ከፕሌይ ስቶር በማውረድ መጠቀም ትችላላችሁ። ለበለጠ መረጃ ከ120,000 ሰብስክራይበር በላይ ያለውን የቴሌግራም ቻናላችንን እንድትቀላቀሉ ጋብዘናችኋል።